እንደዚህ ቆንጆ የሆኑ የዩቲዩብ ተምኔሎችን እንዴት መስራት እችላለሁ ብላችሁ የተጨነቃችሁ ሰዎች በዛሬ ቱቶሪያላችን ምንም የተምኔል አሰራር ካለመቻል እንዴት እንደዚህ ጥንቅቅ ያሉ የዩቲዩብ ተምኔሎችን መስራት እንደምትችሉ በዛሬ ቪዲዮ አሳያችኋለሁ። ስለዚህ አብራችሁኝ ሆኖ እስከ መጨረሻ ድረስ ቪዲዮውን ከጨረሳችሁት በእርግጠኝነት የራሳችሁን ተምኔል ራሳችሁ መስራት ትጀምራላችሁ ማለት ነው። አብራችሁኝ ቆዩ። ካንቫ በጣም ቆንጆ የሆነ አፕሊኬሽን ነው። ብዙ ጊዜ ተምኔል የምሰራው በካንቫ አፕሊኬሽን ነው። ዛሬ በካንቫ አፕሊኬሽን እንዴት አድርገን ዲዛይናችንን መስራት እንደምንችል እናያለን። ካንቫን በስልካችሁ በፒሲያችሁ መጠቀም ትችላላችሁ። በጣም ቆንጆ የሆነ አፕ ነው። እንዲሁም ደግሞ የራሱ ዌብሳይት አለው። canva.com ብላችሁ ሰርች ብታረጉ ታገኙታላችሁ። የተለያዩ ሎጎዎችን፣ ተምኔሎችን፣ ለዩቲዩብ የሚሆኑ ነገሮችን ታገኙበታላችሁ። እንዲሁም ደግሞ ለቴሌግራም ቻናላችሁ፣ ለኢንስታግራማችሁ ፎቶአችሁን ኤዲት የምታረጉ የምትፈልጉ ከሆነ የተለያዩ ቪዲዮዎችን መስራት የምትፈልጉ ከሆነ ካንቫ በጣም ቆንጆ የሆነ አማራጭ አለው። ኦሬዲ የኔ ካንቫ አካውንት ተከፍቶ ነው እንጂ አፕሊኬሽኑን ካወረዳችሁ በኋላ የኢሜይል አካውንት ይጠይቃችኋል። ከጠይቃችሁ በኋላ ያንን ከሞላችሁ በኋላ ልክ እንደዚህ ወደ አካውንቱ ይወስዳችኋል ማለት ነው። ከዛ በኋላ የሚሆነው ምንድነው የተለያዩ አይነት ሳይዞችን መስጠት ትችላላችሁ በካንቫ ከስተም ሳይዞችን። ግን እኔ ኦሬዲ ሰርች ነው የማደርገው። ዩቲዩብ ቻናል ብላችሁ ሰርች ስታደርጉ ለዩቲዩብ ቻናል የሚሆኑ ሳይዞችን ያመጣላችኋል። ቢኮዝ የራሱ የሆነ ሳይዝ ስላለው ራሱ ተምኔል ዩቲዩብ ስቶሪ፣ ዩቲዩብ ተምኔል፣ ዩቲዩብ ባነር፣ ዩቲዩብ ሾርት ምናምን ብሎ ሁሉንም በሳይዝ ከፋፍሎ ያመጣላችኋል ማለት ነው። ያንን ካመጣላችሁ በኋላ እኔ የምመርጠው የዩቲዩብ ተምኔል የሚለውን ነው የምመርጠው። ያንን ከመረጥኩ በኋላ ቀጥታ ያንን ሳይዝ ያመጣልኛል ማለት ነው። ኦሬዲ ኢንተርኔት ይፈልጋል። ስለዚህ ይሄን ካመጣልኝ በኋላ ኦሬዲ ሳይዙ መጥቷል። ከዛ በኋላ ቴምፕሌቶችን ያስመርጣችኋል ማለት ነው። ካንቫ የተለያዩ አይነት ቴምፕሌቶች አሉት። እነዚህ ቴምፕሌቶች ራሱ ካንቫ የሰራቸው ናቸው። እንዲሁም ደግሞ ሌሎች ክሬተሮች የሰሯቸው ናቸው። እነዚህ ክሬተሮች የሰሯቸው አሉ። እነሱን መግዛት ትችላላችሁ። እንዲሁም ደግሞ በነፃ ራሱ ካንቫ የሚሰጧቸው አሉ። እሱን እየቀያየራችሁ በምትፈልጉት አይነት መስራት ትችላላችሁ። እኛ ግን የምንሰራው ኦሬዲ በራሳችን ስለሆነ እነዚህን አንጠቀምም። ነገር ግን ሌላም አይነት ምልክት ያለባቸው የሚሸጡ የካንቫ ዲዛይኖች በክሬተሮች የተሰሩ ናቸው። ካንቫ እንደ ሌሎች አካውንቶች እንደ ሌሎች ፕላትፎርሞች የራሱ የሆነ አካውንት ይሰጣችኋል ማለት ነው ኢሜል ስትከፍቱ። ስለዚህ ኦሬዲ በአካውንታችሁ ነው ማለት ነው የምትሰሩት። ሳይዜን አምጥቶልኛል። ከዛ በኋላ ከለር መርጣለሁ ማለት ነው። ያ ለኔ የሚመቸኝን አይነት ከለር መርጣለሁ ማለት ነው። ኦሬዲ ለተምኔል ፎቶ የተቆረጠ ባክግራውንዱ ጽዱ የሆነ ፎቶ ነው የሚያስፈልገው። ስለዚህ እኔም ፎቶዬን በኢሬዘር ቱል ቆራርጬ ያዘጋጀሁት ፎቶ ነበረኝ። እንዲሁም ደግሞ አፕሊኬሽን አለ ኢሬዘር ብላችሁ ባክግራውንድ ሪሙቨር ብላችሁ ሰርች ብታረጉ ይመጣላችኋል። ያንን የምትፈልጉ ከሆነ ቪዲዮ ሰራላችኋለሁ። ከዛ በኋላ ምንድነው ያደረኩት ፎቶዬ ከተቆረጠ በኋላ ጽሁፍ አስገባበታለሁ። ቴክስት ቦልድ ነው መሆን ያለበት። ፎቶአችንም በደንብ የሚታይ ቦልድ የሆነ ቴክስት ነው የምጠቀመው። የቴክስቴና የባክግራውንድ ላይ የምጠቀመው ፎቶ በደንብ የተራራቀ መሆን አለበት። ስለዚህ የመጀመሪያው ተምኔል ይሄን ይመስላል ማለት ነው። ከዛ በኋላ ግን ይሄ ቀዩ በደንብ ስላልወደድኩት ትንሽዬ ሻዶ አደርግበታለሁ። ስለዚህ እሱን ድጋሚ ገባና ሻዶ ብዬ ሰርች አድርጌ ሌላ ከለር ያመጣልኛል። ይሄ ሰማያዊ ነው እንደምታዩት። ከዛ በኋላ ወደ ጥቁር እመርጥና ባክግራውንዱ ላይ አደርገዋለሁ ማለት ነው። ትንሽ ሻዶ እንዲኖረው ስለምፈልግ ያንን ሻዶ ካደረግን በኋላ ተምኔላችን ይህን ይመስላል ማለት ነው። ስለዚህ ተምኔላችሁ በጣም ሲምፕል ነው መሆን ያለበት። ያን ያህል የተጋነነ መሆን የለበትም። ሲምፕል መሆኑ ራሱ ኤሌጋንት ስለሆነ ማለት ነው። ወደ ሁለተኛው ዲዛይን ደግሞ ስንሄድ አሁንም የተቆረጠ ፎቶ ነው የምጠቀመው። ሰርች ማድረግ ትችላላችሁ። አሁንም ባክግራውንድ መቁረጥ የምትፈልጉ ከሆነ ባክግራውንድ ሪሙቨር ብላችሁ ፕሌይ ላይ ወይም ደግሞ አፕ ስቶር ላይ ገብታችሁ ማግኘት ትችላላችሁ። ያንን ከቆረጥኩ በኋላ ተመልሼ አሁንም የባክግራውንዲን ከለር እጠቀማለሁ። ከዛ በኋላ ተመስገን የሚል ጽሁፍ ጻፍኩበት። ይህንን ጽሁፍ ትንሽ ለየት እንዲ ሻዶዎችን ተጠቀምኩ። ነገር ግን ብዙ አልወደድኩትም። ስለዚህ አሁንም እንደገና ቱል እጠቀማለሁ ማለት ነው። ሌላ እና ማደርገው ባክግራውንዱ ላይ ትንሽዬ ተመስገን የምትለው ዋጋ ጽሁፏ ትንሽ ለየት እንድትልልኝ ፈልጋለሁ። ስለዚህ የአራት ማዕዘን ወይም ደግሞ ሬክታንግል የሆነ ቱል ወስድና ያንን ቱል የማገኘው ሼፕ የሚለው ውስጥ ትጋቡ ታገኙታላችሁ። ያን ወስጄ እንደምታዩት በደንብ አስተካክዬው ባክግራውንድ ላይ አደርገዋለሁ ማለት ነው። ያ በደንብ ጽሁፉ እንዲታይ ስለፈለኩኝ ነው። ስለዚህ እናንተ እንደዚህ መጠቀም መስራት የምትፈልጉ ከሆነ ካንቫ በጣም ቆንጆ አማራጭ ነው። ለተምኔል ብላችሁ ያን ያህል ብር ከምታወጡ ሞኔታይዝ ገና ባልተደረገ ዩቲዩብ ኦሬዲ በጣም ብዙ ብር ከምታወጡ በጣም ባጭሩ በቀላል ወይ እንደዚህ ተምኔላችሁን መስራት ትችላላችሁ ማለት ነው። ስለዚህ አሁን ዳውንሎድ እንዴት እንደሚደረግ አየን ማለት ነው። ዳውንሎድ የምትለዋን በተን ከነካ በኋላ ኦሬዲ ዳውንሎድ ሆኖልኛል ማለት ነው። ስለዚህ ይሄን ይመስላል። እርግጠኛ ነኝ
ከዚህ በኋላ ተምኔል መስራት የሚከብዳችሁ አይመስለኝም። በጣም ቀላል በሆነ ወይ የተማራችሁት ይመስለኛል። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ በድጋሚ እሰራላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ማድረጋችሁን እንዲሁም የደወል ምልክቷን መጫናችሁን አትርሱ። የተለያዩ ቪዲዮዎች በሚለቅባቸው ጊዜ እንዲደርሳችሁ ማለት ነው። በሌላ ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ ሰላም።